በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ ቀጥለን እንግዲህ ከልደት ቀጥሎ ባለው እሑድ የሚባለውን መዝሙር የሠር ኮከብን እንላለን። የሠር ኮከብ እንግዲህ ባለ ሁለት ሀሌታ ነው። ሃሌ ሃሌሉያ ይሠር ኮከብ እምያዕቆብ ወየአትት ኃጢአተ እስራኤል ወአነሂ በኵርየ ርእስዮ ልዑል ውእቱ እምነገሥተ ምድር ወአነሂ በኵርየ ርእስዮ ወይከውን ምስማከ ለኵሉ ምድር ወአነሂ በኵርየ ርእስዮ ውስተ አርእስተ አድባር ወአነሂ በኵርየ ርእስዮ ዮምስ በሰማያት ይትፌስሑ ሰራዊተ መላእክት ወአነሂ በኵርየ ርእስዮ ወአነሂ በኵርየ ርእስዮ። ትርጓሜው ሃሌ ሃሌሉያ ቅድመ ዓለም የነበረ ዛሬም በማእከለ ዘመን ያለ ወደፊትም ይህን ዓለም አሳልፎ የነበረ እግዚአብሔር የተመሰገነ ይሁን ማለት ነው። ይሠር ኮከብ እምያዕቆብ ከያዕቆብ ኮከብ ይወጣል። ወያትት ኃጢአተ እስራኤል ከእስራኤልም ኃጢአትን ያስወግዳል። ወአነሂ በኵርየ ርእስዮ እኔም አለቃዬ በኵሬ አደርገዋለሁ። ልዑል ውእቱ እምነገሥተ ምድር ከምድር ነገሥታት ሁሉ ልዑል ነው፣ ታላቅ ነው። ወአነሂ በኵርየ ርእስዮ አዝማች ወይከውን ምስማከ ለኵሉ ምድር ለምድር ሁሉ መጠጊያ ይሆናል። ውስተ አርእስተ አድባር እንደዚሁም ደግሞ በተራሮች ራስ ላይ ሁሉ መጠጊያ ይሆናል ማለት ነው። ወአነሂ በኵርየ ርእስዮ ዮምሰ በሰማያት ይትፌስሑ ሰራዊተ መላእክት ዛሬስ በሰማያት ያሉ መላእክት ደስ ይላቸዋል። የሰራዊተ መላእክት የሰማይ መላእክት ደስ ይላቸዋል። እንግዲህ መላእክት ጌታችን በተወለደ ጊዜ ደስ ብሏቸው ከእረኞች ጋር አመስግነዋል ማለት ነው እና ዮምሰ ይትፌስሑ ሰራዊተ መላእክት በጌታ ልደት መላእክት ሁሉ በሰማይ ያሉ የሰራዊት መላእክት ሁሉ የመላእክት ሰራዊት ሰማያት ሁሉ ደስ ይላቸዋል። የመላእክት ሰራዊት ሁሉ ደስ ይላቸዋል። ወአነሂ በኵርየ ርእስዮ ወአነሂ በኵርየ ርእስዮ ብሎ እንግዲህ የቤተክርስቲያናችን አባት ቅዱስ አባ ያሬድ የደረሰልን ድርሰት ነው ማለት ነው እና ይሄ እንግዲህ ከመጽሐፍ ቅዱስ የወጣ እንግዲህ የሠር ኮከብ እምያዕቆብ በለዓም የተባለው ነቢይ አስቀድሞ አይቶ እስራኤል ሊረግም ብሎ ነበርና እግዚአብሔር መረቀውን አንተ አትረግም ብሎ በእርግማን ፋንታ እንዲያውም እስራኤልን መርቆ ትንቢትም ደግሞ ከእስራኤላውያን ኮከብ እንደሚወጣ ኮከብ የተባለ ኢየሱስ ክርስቶስ ነው ማለት ነው። የራዕየ ዮሐንስ ምዕራፍ 22 ከቁጥር 16 ላይ እኔ የዳዊት ዘርና የሚያበራ የንጋት ኮከብ ነኝ ብሎ ጌታችን እንደተናገረ ስለዚህ የሠር ኮከብ የተባለ አምላካችን ኢየሱስ ክርስቶስ ነው ማለት ነው። ይሄ እንግዲህ መዝሙር ሲሆን አራራቱ ደግሞ ሃሌሉያ እግዚአብሔር ሰንቴማን ይመጽእ ወቅዱስኒም ደብረ ፋራን ወማይጉረ ይሁዳ መልሳለሁ። ሃሌሉያ እግዚአብሔር ሰምቴማን ይመጽእ እምደብረ ፋራን ወማይጉረ ይሁዳ መድኃኒነ
ቤተልሔም በተድላ መለኮት ውእቱ እግዚአ ለሰንበት። ይህም እንግዲህ እግዚአብሔር ሰንቴናን ይመጽእ ወቅዱ እንደባረማቆን ወደ ብሎ ነቢዩ ዕንባቆም የተናገረው ነው። ጌታችን በቤተልሔም እንደሚወለድ እንግዲህ አስቀድሞ የተነገረ ትንቢት ነው። ያ እንግዲህ ቅዱስ ያሬድ አራራት አድርጎ ለነገው ዕለት ዘምረው ማለት ነው። እዙ ደግሞ ተወልደ ኢየሱስ በቤተልሔም ዘይሁዳ ሰብአ ሰገል አምጽኡ ሎቱ ጋዳ ተወልደ መድኅን ክብረ ቅዱሳን ቤዛ ብዙኃን ቤተ ያዕቆብ ዘይኩነን ፀሐየ ጽድቅ ዘበአማን ውእቱ ኢየሱስ ክርስቶስ ዕጣነ ያበውኦ በእንተ ክህነቱ ወርቀ ያመጽኦ በእንተ መንግሥቱ እስመ ንጉሥ አብይ ውእቱ ወአልቦ ማይለክት ለመንግሥቱ። ትርጉሙ ተወልደ ኢየሱስ በቤተልሔም ዘይሁዳ ኢየሱስ በይሁዳ ቤተልሔም ተወለደ። ሰብአ ሰገል አምጽኡ ሎቱ ጋዳ ሰብአ ሰገል እጅ መንሻ መጡለት። ተወልደ መድኅን መድኅን ተወለደ። ክብረ ቅዱሳን የቅዱሳን ክብር ቤዛ ብዙኃን የብዙዎች ቤዛ ቤተ ያዕቆብ ዘይኮንን የያዕቆብ ቤት የሚገዛ ፀሐየ ጽድቅ እውነተኛ ፀሐይ ዘበአማን ውእቱ ኢየሱስ ክርስቶስ እሱ ኢየሱስ ክርስቶስ ነው። ዕጣነ ያበው በእንተ ክህነቱ ስለ ክህነቱ ዕጣነ አመጡለት። ወርቀ ያመጽኡ በእንተ መንግሥቱ ስለ መንግሥቱም ወርቅ ያመጡለት ሰብአ ሰገል እስመ ንጉሥ አብይ ውእቱ ታላቅ ንጉሥ ነውና ውእቱ እሱ ታላቅ ንጉሥ ነውና ወአልቦ ማኅሌተ መንግሥቱ ለመንግሥቱም ፍጻሜ የለው ማለት ነው ትርጉሙ። ሰላሙ ተሳልከ እግዚኦ ምሕረከ ሃሌሉያ ተወልደ መድኅን ክብረ ቅዱሳን አብ ወእም ዘይከውን ለኩሉ ዓለም በእንተ ልደቱ ለክርስቶስ ዕጣነ ያበውኦ በእንተ ክህነቱ ወርቀ ያመጽኦ በእንተ መንግሥቱ እስመ ንጉሥ አብይ ውእቱ ወአልቦ ማይለክት ለሰላሙ። ትርጓሜው ተወልደ መድኅን መድኅን ክርስቶስ ተወለደ። ክብረ ቅዱሳን የቅዱሳን ክብር ተወለደ። አብ ወእም ዘይከውን ለኩሉ ዓለም ለዓለም ሁሉ አባትና እናት የሚሆነው ኢየሱስ ክርስቶስ ክብረ ቅዱሳን ተወለደ። በእንተ ልደቱ ለክርስቶስ ስለ ክርስቶስ ልደት ዕጣነ ያበው በእንተ ክህነቱ ስለ ክህነቱ ዕጣን ያመጣሉ። ወርቅ ያመጹ በእንተ መንግሥቱ ለመንግሥቱም ወርቅ ያመጣሉ። እስመ ንጉሥ አብይ ውእቱ ወአልቦ ማኅሌተ መንግሥቱ ታላቅ ንጉሥ ነውና ለመንግሥቱም ፍጻሜ የለውምና እንግዲህ ወርቅ ዕጣን አመጡለት፣ ከርቤ ያመጡለት። ይሄ የሰብአ ሰገል ታሪክ በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ የተጻፈ ነውና ይህን እንግዲህ የተወዳችሁ ምእመናን እንኳን ለብርሃነ ልደቱ አደረሳችሁ።
እንግዲህ የጌታ ልደት የእኛም ልደት ነው። እንኳንስ የክርስቶስ ልደት የእኛም ልደት ይከበራልና ስለዚህ እኛም የጌታ ልደት በፍጹም ደስታ እንድናከብር እንግዲህ ከልደት ጀምሮ እስከ ድኅረ ጾም ድረስ ዘመነ ልደት ዘመን አስተሪ ነውና ለብርሃነ ልደቱ በሰላም ያደረሰን፣ እንደዚህ ደግሞ ለብርሃነ ጥምቀቱ በሰላም ያደረሰን፣ የሰማነውን ሁሉ በልባችሁ ያሳድርብን። እንግዲህ ልጆችን አጥንታችሁ ቤተክርስቲያናችሁ እንድትዘምሩ አሳስባለሁ። እግዚአብሔር ይስጥልን። ስብሐት ለእግዚአብሔር። ለእግዚአብሔር ምስጋና ይሁን። ለእናቱ ድንግል ማርያም እንደዚሁ ምስጋና ይድረሳት።